ጤና ይስጥልኝ ንጉስ እባላለሁ ከትግራይ ክልል ነው። እኔ ምስክርነት ለመስጠት ነበር ይሄ ሪከርድ ያደረኩት። እና ሳሚ ቅዱስ ሉቃስ የባህል ህክምና ማዕከል አጋጣሚ ቲክቶክ ላይ ሲዘዋወር አገኘሁትና እና እስኪ ልሞክረው ብዬ ሞከርኩት። በጣም የሚደንቅ ነው። እና እሱን ወሰድኩ በአፍንጫና በሚጠጣ ነው ያዘዘልኝ እሱን ከወሰድኩ በኋላ 7 ቀን መጀመሪያ ስወስድ ብዙ ባይባልም ለውጥ ነበረው እየተጠቀምኩም ራሱ ማለት ግን እየተጠቀምን ለውጥ አያሳይም። ነገር ግን ለውጥ አሳየኝ። ከዛ በኋላ 7 ቀን ካለቀው በኋላ እንዳለ ጥርግርግርግርግር በቃ አፍንጫዬ ደረቴ ተወው በቃ በጣም የሚገርም ነው። እኔ 15 ከዛ በላይ አመት ነው የተሰቃየሁት። መርፌና ክኒን ራሱ የወሰድኩት ማስታገሻ 10 አመት ነው። እና 10ሩን አመት በቃ ተላምዶብኝ የምወስደው መርፌም የምወስደው ክኒኒም በቃ አዳፕት አድርጎብኝ በጣም አስቸግሮኝ ነበር። ነገር ግን እንደዛም እያለ ወስደው ነበረ መጀመሪያ 6 ወር ያስታግሰኝ ነበር። ከዛ 3 ወር ከዛ 1 ወር ከዛ 2 ሳምንት በየ2 ሳምንት ምናምን መውሰድ ጀመርኩኝ። እና ዶክተሮችን ሳማክራቸው ይሄ በቃ አስሙን ቢጎዳ ይሻላል ሌላው ሳይድ ኢፌክቱ ከሚጎዳ በአስም ብትጎዳ ይሻልሃል እና አቋርጠው አሉኝ። ምክንያቱም አደገኛ ነው። ሳይድ ኢፌክቱ በጣም አስቸጋሪ ነው። ለስትሮክ ለአጥንት በሽታ ይሄ መድሃኒት የምወስደው ማለት የማስታገሻው ማለት የአስም በህክምና የሚወሰደው ማለት ለልብ ድካም ለደም ግፊት ለነርቭ ምናምን ስለሚዳርግህ እና ይቅርብህ አሉኝ። ቢሆን ጸበልና የሀበሻ መድሃኒት ይሻልሃል እንጂ እድሜ ልክ እንደዚህ መውሰድማ አስቸጋሪ ነው አለኝ። እና የአስም መድሃኒት እድሜ ልክ ነው የሚወሰደው አይድንም በዘመናዊ ህክምና ማለት ነው። እና እሱን አቋረጥኩና አጋጣሚ የእግዚአብሔር ፍቃድ ሆኖ ቲክቶክ ላይ ሲዘዋወር ያየሁት ደወልኩለት ለሳሚ አንተ የደረትና የአፍንጫ ሳይነስ ነው ያለብህ እና ሁለቱን መውሰድ አለብህ። እና ስትዘጋጅ ደውልልኝ አለኝ አዘጋጅቼ ያው ሰጠኝ ማለት ነው። መድሃኒት ሰጠኝ ለሳምንት ለ7 ቀን በአፍንጫና በሚጠጣው ሰጠኝ። በደንብ እንዳለም ስራ ማስፈቅጄ ለሳምንት በጥንቃቄ ተጠቀምኩት። እና ድምፄ ራሱ መጀመሪያ ሪከርድ ሳደርግለትና ኋላ ከዳንኩ በኋላ ሪከርድ ሳደርግለት ያየሁት ልዩነት በጣም የተለያየ አፍንጫው እንደዚህ አፍንጫዬ ተዘግቶ ነበረ ጉሮሮዬ ተዘግቶ ነበረ። በጣም አስቸጋሪ ነበረ ለብዙ አመት ቦታ ከቦታ ስዘዋወር ነበረ ለውጥ ካገኘሁ ብዬ እና በቃ ጥርግርግ አደረገልኝ። የአፍንጫዬ በቃ እንዳለ ጠራረገው የደረቴም ጠራረገው። ምንም ሳል የሚባል ነገር የለም። ማስነጠስ የሚባል ነገር የለም አይን ማሳከክ የሚባል ነገር የለም ጠራረገው እንዳለና በጣም ገረመኝ። ግን በቃ በማህበራዊ ሚዲያ የእሱ አካውንት ሳየው ግን በጣም ስንት ሰው አካውንት ከፍቶ እየተጃጃለ ስንት ፎሎወር ነው ያለው ስንት ተከታይ ነው ያለው የእሱ ግን በጣም የሚገርም ነው። በጣም ትንሽ ይሄን ያክል ህክምና እየሰጠ ትንሽ ነው ፎሎወሩ። እና ገረመኝ በቃ የኛ ነገር ሳየው በጣም ገረመኝ ስንት ተአምር እየሰራ ማለት ይሄ በሽታ በህክምና መድሃኒት ያልተገኘለት በአለም ማለት ማስታገሻ ነው እንጂ አልተገኘለትም መድሃኒት። ለዛ ነበረ ስንሰቃይ የነበረው። አዲስ በቃ የጀመረ ዶክተር በቃ ሄደን እንሞክራለን ለጊዜው ማስታገሻ ይሰጠናል እንደዛ እያልን ነበር የኖርነው። አሁን ግን በጣም የሚገርም ነው እና እሱን ምስክርነት ለመስጠት ነው። ብዙ ሰው ኮመንት ላይ ምናምን አይቼዋለሁ የእሱ አካውንት እንደ ፌክ ነገር ስካም ነገር ነበረ የሚመስለው እንደዛ ነው አክት የሚያደርገው። የዳነው ሰውም ምስክርነት አይሰጥም ለራሱ ተጠቅሞ ዝም ይላል። ግን ለምን ይሆናል ነው እኛ የምንሰቃየውን ስቃይ ከዳንን ለምን ለሌሎች አንመሰክርም ነው። እሱን ምስክርነት ለመስጠት ነው የኔ እና ሌሎች ከእኔ ተማሩ። ደግሞ የሚደንቀው እሱ እርግጠኛ ነው አስሙ እንደሚድን ግን እንደየሰው እንትኑ የበሽታው አይነትና የመከላከል አቅሙ የሰው በመጀመሪያም ካልዳነ በሁለተኛ ካልሆነም እስከ 3ኛ ሊደርስ ይችላል ነው የሚለው መድሃኒት ለመውሰድ። ከዛም በነፃ ነው። አንድ ጊዜ ከከፈልን ካልሰራልን ድጋሚ ይሰጠናል። ካልሰራልን 3ኛ ይሰጠናል። እንደ አንደኛ በከፈልነው ነው የምንገለገለው ማለት ነው። ካልዳነ በደንብ ተከታትሎ ቀይሮ መድሃኒቱ አዳፕት አድርጎ ምናምን እንዳይሆን በሽታው ቀይሮ ነው ስለሚሰጠን በጣም አሪፍ ነው ተጠቀምበት። እኔ በጣም ተገላገልኩ ገንዘቤን ጨርሼ ነበረ። በብዙ ህክምና በቃ ያልሞከሩት ነገር የለም ግን ምንም ለውጥ የለውም ከማስታገሻ በስተቀር
ይሄ ግን በጣም ገራሚ ነው። እና ብዙ ሰዎች እኔ አሁን እየነገርኩ ነው የሚሰቃዩ ሰዎች ስላሉ እንዲገላገሉ ነው። ስለምንጠራጠር ነው እንጂ መዳን የማይፈልግ ሰው የለም። ግን እንጠራጠራለን። በቃ እኔ አሁን በቃ እቺ ብሯ ለምንድን ነው የምጠራጠር? በቃ ቢጠፋም ትንሽ ናት ብዬ ነው። በቃ ርካሽ ነው ዋጋው ከዘመናዊ ሕክምናው ኮምፔር ስናደርገው በጣም ትንሽ ነው ክፍያው። ምንም ችግር የለውም። በቃ ድጋሜም እሰጥሃለሁ ብለኛል። ለምን አልሞክረውም ብዬ ሞከርኩት። ከዛ ግን ወዲያው በቃ ሲጀምረው ነው ለውጥ የሰጠኝ። እግዚአብሔር ይመስገን። ያው እናንተም ተጠቀሙበት። ሌሎችም የዳናችሁም ምስክር መስክሩ። በቃ ሰርቷል አልሰራም፣ በቃ እውነት መናገር ነው። እኔ እውነት ነው የምናገረው። ካልሰራላችሁም አልሰራም ብላችሁ መስክሩ፣ ችግር ንገሩት፣ ለሱ መፍትሄ ይሰጣችኋል። አንዴ እንትን አላለልኝም ወይም ጥንቃቄ ከጎደ ደግሞ መድኃኒቱ እኔ የምነግራችሁ በጣም ሴንሲቲቭ ነው። ሴንሲቲቭ በጣም ጥንቃቄ የሚፈልግ ነው እና በጥንቃቄ ካልተጠቀምነው መድኃኒቱ ፌል ያደርጋል፣ አይሰራም። እና በራሳችን ጉድለት ካልሰራልን ለሱ ሰበብ አድርገን አይሰራም፣ የፌክ ነው፣ አጭብርሮናል ምናምን ልልን እንችላለን ማለት። ግን ማድረግ ያለብን የሐኪሙ ትዕዛዝ ማክበር ነው። አክብረንም ካልሰራልን ድጋሚ ያው እሱን ኮንታክት አድርገን ያው ቀይሮ ይሰጠናል፣ እንድናለን ማለት ነው። እኔ ብዙ ሰዎች ጠይቄያለሁ። ሁለተኛ ጊዜ ወስጄ ድኛለሁ። ምክንያቱ 30 ዓመት 20 ዓመት ያደረገ በሽታ ስለሆነ ያላቸው እንደዛ ያዳነው አሉ፣ ሶስተኛ ያዳነው አሉ፣ እንደኔም በመጀመሪያ ያዳነው አሉ። እና እንደየበሽታው እንደየአወሳሰዳችን ጥንቃቄ ስለሚለያይ ያለንን ትዕዛዝ ጠብቀን ከዛም ከሱ ጋር ተነጋግረን ያው እስከ መጨረሻ መፍትሄ መድረስ ነው። እኔ ተሳክቶልኛል። በጣም ያገኘሁት ደስታ ይሄን ነው ልላችሁ አልችልም። በጣም የሚገርም ነው፣ የሚደንቅ ነው። በቃ የተኛው እንቅልፍ ልነግራችሁ አልችልም። የተነፍሰው አተነፋፈስ ተውት። ድሮ በኃይል ነበረ፣ በቃ በኃይል እየሳብኩ በኃይል ነበረ ማውጣት ትንፋሽ፣ በጣም ያስቸግረኛል። አሁን ግን ጥርግርግ አለልኝ። ሳሚ ቅዱስ ሉቃስ የባህል ሕክምና ማዕከል በጣም እናመሰግናለን። በርታ፣ ሌሎቹም አበረታቱት። ቴንኪዩ